የኢሬቻ በዓል ያው እንደምታዩት ሀገራዊ እንደገና ደግሞ ስፖንሰሩ መንግስት ነው። መንግስታዊ ሃይማኖት ነው። ሰይጣናዊም አይደለም ባህላዊም ሃይማኖትም። ኢሬቻ ማለት የዋቄፈና ስርዓት የሃይማኖቱ ስርዓት። በዋቄፈናው አመለካከት ውስጥ መንግስተ ሰማያት የሚባል ነገር የለም። ያለ አንተ ጌታ ደስታ መቻል። ሰበር በሆነ መረጃ ተመልሼ መጣሁኝ። እፎይና ዘመድኩን እንግዲህ ሊወጣ የሚገባውን እውነት በአደባባይ አስጥተውታል ማለት ይቻላልና ወንድማችን እፎይ ስለ ዋቃ ጉራቻ ያወጣው መረጃ አለና በጣም የሚያስደምምና እውነተኛውን መልእክት የያዘ ነው። አስመልክታችኋለሁኝ። ዘመድኩን በቀለም የራሱን መረጃ አቅርቦ እንግዲህ እየተሟገተ ነው የሚገኘው። ሁለቱንም ቪዲዮዎች አብረን ቁጭ ብለን ተመልክተን ሐሳብ የምንሰጥበት ነው የሚሆነው። ወንድማችን እፎይ ምን ብሎ ነው የጀመረው? እስቲ ላስመልክታችሁ። ሰላም፣ እንዴት ናችሁ? ስለ ኢሬቻ ምን ትላለህ? ሰይጣናዊ ነው ወይስ ባህላዊ ነው የሚል ጥያቄ ነው። ሰይጣናዊም አይደለም ባህላዊም ሃይማኖትም ባህላዊም አይደለም። ሁለቱም ያልሆነበትን ምክንያት ላስረዳችሁ የተወሰነ። ኢሬቻ ማለት የዋቄፈና እምነት ባህላዊ ሃይማኖታዊ ስርዓት ነው። ኢሬቻ ማለት የዋቄፈና ስርዓት የሃይማኖቱ ስርዓት በአመት ሁለት የሚከበር ነው። ኢሬቻ በአመት ሁለት ይከበራል። ክረምት ሊገባ ሲልና ክረምቱ ሲያልቃው የሚከበረው ማለት ነው። ስለዚህ የሃይማኖቱ ስርዓት የዋቄፈና የሚባለው ሃይማኖት ስርዓት እንጂ ባህላዊ አይደለም። ነገር ግን የኦሮሞ ባህል በኢሬቻ ውስጥ በደንብ ሊንጸባረቅ ይችላል። ኢሬቻ የሚያከብሩ ሰዎች ባለባበስ ምናምን ነገር ባህላቸውን እዛ ላይ በጣም ያንጸባርቁታል እንጂ ኢሬቻ ራሱ ባህል ሳይሆን ሃይማኖታዊ ስርዓት ነው። ልክ በኦርቶዶክስ ጥምቀት ስንል ጥምቀት ባህል አይደለም፣ ነገር ግን የሃይማኖቱ የኦርቶዶክስ ሃይማኖት ስርዓት ነው፣ የሚከበር በዓል ነው። እንደዛ ማለት ነው። ኢሬቻም በዋቄፈና እምነት ውስጥ የሚከበር ዓመታዊ በዓል ነው። በዋቄፈና እምነት ውስጥ ወደ 27 በዓላቶች አሉ። 27ቱ ከየት መጡ ካላችሁ በዋቄፈና እምነት ውስጥ ፈጣሪ ፈጥሮ የጨረሰው በ27 ቀን ነው ተብሎ ይታመናል። የመጀመሪያ የተፈጠሩት የሰው ዘሮች ደግሞ በክርስትናና በእስልምና አዳምና ሔዋን ናቸው። በዋቄፈና ደግሞ ለመጀመሪያ የተፈጠረው ሆሮ ይባላል። ሆሮ ማለት ጾታ የለውም፣ ወንድም ሴትም አይደለም። ከባህር ውስጥ ከውሃ ውስጥ ነው የወጣው። ይሄ ወንድም ሴትም ያልሆነ ሁለት ቦታ ተከፈለ። ሁለት ቦታ ሲከፈል ወንዱ ሆሮ ተባለ፣ ሴቷ ደግሞ ሆርቱ ተባለች። ሆርቱ ማለት የሚራባ የሚዋለድ እንደማለት ነው። ሆርቱና ሆሮ በሚል ተከፈሉ ማለት ነው። በክርስትናው አዳምና ሔዋን እንደምንላቸው ማለት ነው። ኦሮሞ የሚለው ራሱ ከዛ ስም ጋር የመጣ ነው። ሆሮሞ ተብሎ ነው የሚጻፈው፣ ግን በኩሽቲክ ሲነበብ ቫውል ከኮንሶናንት ኤች ጋር ሲመጣ ወይንም ደግሞ ኮንሶናንት ቫውልን አስከትሎ ሲመጣ ኤች አትነበብም። ስለዚህ ኦሮሞ ይባላል እንጂ ሆሮሞ ተብሎ አይነበብም። በዛ ምክንያት ከጊዜ በኋላ ግን ኤች እየቀረች ሲጻፍም ኦሮሞ ተብሎ መጻፍ ጀመረ ማለት ነው። ስለዚህ የመጀመሪያው ሰው ሆርቱና ሆሮ በሚሉ ነው የሚታወቁት፣ አዳምና ሔዋን እንደምንላቸው ማለት ነው። በኢሬቻ እምነት ውስጥ ሌላኛው ሰይጣናዊ አይደለም ያልኳችሁ ምንድነው? እሱ የዋቄፈና እምነቱ ሲገቡ ሰይጣን የለም ተብሎ ነው የሚታመነው። ሰይጣን የለም ተብሎ ስለሚታመን ኢሬቻ ደግሞ የዋቄፈና እምነት ከሆነ ሰይጣናዊ እምነት ሊሆን አይችልም። ምክንያቱም ሰይጣን የለም ብለው ስለሚያምኑ ማለት ነው። ዋቃ ጉራቻ ለፈሰሚ ከኑም ይላሉ። ምድርና ሰማይን የፈጠረ ጥቁር አምላክ ይላሉ። ጥቁር የሚሉበት ምክንያት ምንድነው? ፈጣሪ አይታይም፣ በሁሉ ቦታ አለ። ጨለማ ውስጥ ያለ ነገር እንደማይታይ ሁሉ ፈጣሪ አይታይም የሚለውን ለመግለጽ ዋቃ ጉራቻ ይባላል ማለት ነው። ስለዚህ በሁሉ ቦታ አለ። ነገር ግን ውሃ ደግሞ ምንድነው? እሱ ቅድም እንዳልኳችሁ ሆሮ ለመጀመሪያ ጊዜ የወጣው ከውሃ ውስጥ ነው ተብሎ ነው የሚታመነው። ስለዚህ ውሃ የልምላሜን መስጫ ነው፣ ከዛ ጋር የተያዘ ነው። ኢሬቻ አንድም ውሃ ቦታ ሄዶ ምስጋና የሚቀረብበት የምስጋና በዓል ነው። አበባ እንትኖች ተይዘው ይኬዳል፣ ለምለም ነገሮች ተይዘው ይኬዳል። ያ ምስጋና ነው። እነሆ የው ክረምቱ አንተ በሰጠህን ዝናብ ይኸው ሰብሉ አፈራ፣ አበበ፣ ቅጠሉ እንደዚህ ለምልሟል ተብሎ ምስጋና ውሃው ጋር ተሄዶ ቅጠሉ ላይ እንዲህ እየተደረገ ሰው ይረጫል።
ይሄ የምስጋና በዓል ነገር ነው። በዋቄፈና ማለት ነው። እሬቻ ምስጋና የሚቀርብበት እንደገና ደግሞ ሰዎች የሚገናኙበት ነው። በክረምት ወቅት ውሃዎች ይሞላሉ፣ ወንዞች ይሞሉና ሰዎች አይገናኙም። ሰዎች ስለማይገናኙ ልክ የክረምቱ ጭጋጋማው ወራት ሲያልፍ ልክ ዝናቡ ሲያባራ ሰዎች የሚገናኙበት ነው። ያ የሚገናኙበትንም መሰረት በማድረግ ነው የሚከበረው አንድም እንጂ ሴጣን አለ ብለው አያምኑም። ይህ ሽቶ ውሃ ውስጥ መወርወር፣ አንዳንድ ስለት እያሉ ውሃ ውስጥ የሚወረወሩ ነገሮች ከኢሬቻ በዓል ጋር የሚገናኙ አይደሉም። ዋቄፈታ እምነትም ይሄንን አይቀበለውም። ነገር ግን በዘልምድ በባህል የመጡ ስለት እያሉ የሚወረውሩ አሉ። ቅቤ የሚቀቡ ዛፎች አሉ። ቅቤ መቀባት ግን ነው ከዋቄፈና እምነት ጋር የተያያዘ ነው። ከዛ ውጭ ግን ስለት እያሉ ዶሮም አርደው ሊሆን ይችላል ውሃ ውስጥ የሚጨምሩት ነገር ከኢሬቻ ጋር ወይንም ከዋቄፈና ጋር የተያያዘ አይደለም። የዋቄፈና እምነትን ስርዓት የሚያካሂዱት ቃሉ ይባላሉ። በቤተክርስቲያን ለምሳሌ በኦርቶዶክስ ቄሶች እንደሚባሉት እነኚህ ቃሉ ይባላሉ። የሰዎችን ጸሎት ወደ ፈጣሪ የሚልኩ ናቸው ተብሎ ይታመናል። የኢሬቻ እምነት መገለጥ ይጎለዋል ብዬ አምናለሁ። መገለጥ የለውም። ለምሳሌ በክርስትናው በዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ ኢየሱስ ክርስቶስ የእግዚአብሔር ልጅ እኛን ለማዳን እንደመጣ እንደተወለደ የሚናገር እንትን አለ። ለሚቀበሉት ደግሞ ድህነት እንደሚያገኙ፣ ላልተቀበሉት ደግሞ ቁጥር 17 ላይ እንደሚፈረድባቸው ይናገራል። ስለዚህ ይሄንን አይቀበልም ኢሬቻ። ይሄንን ስለማይቀበል ከክርስትና ጋር የተለያየ ነው ማለት ነው። አልተገለጠም ወይንም ክርስቶስ በስጋ መገለጡን አያምንም ማለት ነው። ስለዚህ ከክርስትና ሃይማኖት ጋር ኮምፕሊትሊ አይገናኙም በዚህኛው ምክንያት ማለት ነው። የመገለጥን እንትን አይቀበልም። ይሄ የተለየ ይሆናል ማለት ነው። ሌላኛው ኢሬቻ የምስጋና በዓል ነው ብያቸዋለሁ። በዓመት ሁለቴ ይከበራል። አንደኛው ግን ኦልሞስት ቀርቶ አሁን ክረምቱን ሲወጣ አሁን ያለው የሚከበረው ብቻ ነው ሞር ትኩረት ተሰጥቶት የሚከበረው ማለት ነው። ስለዚህ ከባህሉ ጋር ደግሞ በተያያዘ እንዳልኳችሁ በኢሬቻ በዓል አከባበር ውስጥ ብዙዎች ባህላዊ ልብስ ስለሚለብሱ ባህሉ እዛ ውስጥ የተደበላለቀ ሊሆን ይችላል። ነገር ግን ኢሬቻ ባህላዊ ስርዓት ሳይሆን ሃይማኖታዊ ስርዓት ነው። ሃይማኖታዊ ስርዓት ሆኖ ግን ባህሉ በደንብ የሚገለጽበት በደንብ ትዕይንቶች የሚደረጉበት ስርዓት ነው እንጂ ባህላዊ ስርዓት አይደለም። ሃይማኖታዊ ስርዓት ነው። ሃይማኖታዊ ስርዓት ሆኖ ባህሉ ይገለጽበታል ማለት ነው። የወንድማችንን እፎይ መልእክት እንዴት ተመለከታችሁት? ከመጀመሪያው እስከ መጨረሻው ድረስ እንግዲህ በሚገባው አስረድቷልና እኔም ባገኘሁት ግንዛቤ ደረጃ ስለ ዋቃ ጉራቻ ወይም ደግሞ ስለ ኢሬቻ በቃ ልንገራችሁና ኢሬቻ በጣም ብዙዎች የሚመስላቸው ሃይማኖት ወይም ደግሞ ባህል ነው የሚመስላቸውና ኢሬቻ ሃይማኖትም ባህልም አይደለም። ወንድማችን እንዳስቀምጠው ኢሬቻ ማለት የአንድ ሃይማኖት ስርዓት ነው። የአንድ ሃይማኖት ስርዓት አሁን ለምሳሌ በእኛ ቤተክርስቲያን ውስጥ እኛ ኦርቶዶክሳውያንን በኦርቶዶክስ ሃይማኖት ውስጥ ግን ብዙ ስርዓቶች አሉ የምናከብራቸው በዓላቶች። ገና ልንል እንችላለን፣ ጥምቀትን ልንል እንችላለን። የተለያዩ የንግስ በዓላትን በዚህ ቤተክርስቲያን ስር ሆነን እናከብራለንና ስለዚህ ኢሬቻ ማለት በዋቄፈና ውስጥ የሚገኝ የሃይማኖት ስርዓት ነው። የሃይማኖት ስርዓት እኛ ገና ጥምቀት ብለን እንደምናከብረው እነሱም በሃይማኖታቸው ውስጥ የሚገኙት ባህሎች መካከል አንዱ ኢሬቻ ነውና በጣም ብዙዎች በተለይ ኦርቶዶክሳውያን ክርስቲያን ሆነው ካለመገንዘብ ባህል ነው እያሉ በዚህ ቦታ ይገኛሉና በኢሬቻ በዓል ላይ የተገኛችሁ ግን አሁንም ቢሆን ለጣዖት የተሰዋውን ማንም እንዲበላ አልተፈቀደለትም በመጽሐፍ ቅዱሳችን ውስጥና ጳውሎስ ይህንን ሁሉ መልእክቱን ሲያስተላልፍ የነበረው ከእንደዚህ አይነት ስርዓት ውስጥ እንድንጠበቅ ነው። ስለዚህ ኢሬቻ የሄዳችሁ ኦርቶዶክሳውያን በሙሉ ንስሐ ሳትገቡ ወደ ቤተ መቅደስ መግባት አትችሉም። ይህንን ነገር ማወቅ መቻል አለባችሁና በጣም ትልቅ ነገር ነው። ከባህል አንጻር በቲክቶኩም በየትኛውም ሶሻል ሚዲያ ስንመለከት እንግዲህ ማስታወቂያ ይሰራልታል ፕሮሞሽን ምን ተብሎና ከእልህም አንጻር የሚሄዱ አሉና እልህ ማለት በቃ አትሂዱ ተብሎ ግን ትዕቢት አለ አይደለ? ከዚህ የተነሳ ብዙዎች በዚህ ቦታ እየሄዱ ይገኛሉና አሁንም ቢሆን ኦርቶዶክሳውያን ወይም በሌላ እምነት ውስጥ ሆናችሁ ሄዳችሁ የሰው ሃይማኖት ሄዳችሁ አትበጥብጡ የሚል መልእክትን እናስተላልፋለን። ዘመድኩን በቀለ ያስተላለፈው መልእክት ምንድነው ላስመልክታችሁ። የኢሬቻ በዓል ያው እንደምታዩት ሀገራዊ እንደገና ደግሞ ስፖንሰሩ መንግስት ነው። መንግስታዊ ሃይማኖት ነው። ያው እየተደረገ ያለውን እያያችሁ ነው። የ2015ቱን በፕላቲኒየም ደረጃ ስፖንሰር ያደረገው
የኛው የኢትዮጵያ ንግድ ባንክ ኮሜርሻል ባንክ ኦፍ ኢትዮጵያ ነው ስፖንሰር ያደረገው። ቁንጅና ውድድሩ ላለ ምን አለ ካርኒቫሉ ራሱ የሚገርም ነው። አይ መድኃኒዓለም እና እንደምትመለከቱት አማሮች ደግሞ እነዚህ ፕሮፌሰር አስራት የሚሏቸው አሉ። ይቺ ያያችኋት የባህል ሚኒስትሯ ናት። ከደቡብ ጎንደር ነው መሰለኝ ተመርጣ የመጣችው። እኔ አሁን እኔን አንድ ኢሬቻ በዋቄፈና እምነት ውስጥ ያለ ሰው ሲጠይቀኝ አንተ ማን ፈጠረ ሲለኝ ስላሴ አንድም ሶስትም ናቸው። ልክ እንደዚሁ የኢሬቻን ሰው ስጠይቀው ባህል ነው ካለኝ መልካም ምንም ችግር የለም። ባህሉ እንኳን ባህል ከፕሮቴስታንቱም ከሙስሊሙም ጋር አብረን ነው የምንኖረው። እኔ ማርያም ታማልዳለች እያልኩኝ ማርያም አታማልድም ከሚለው ፕሮቴስታንት ዘመዴ፣ ወንድሜ፣ ጓደኛዬ ጋር በፍቅር እኖራለሁ። እሱ አታማልድም ብሎ መቀጠል መብቱ ነው፣ እኔን እስካልተጫነኝ። እኔ ደግሞ ታማልዳለች ብዬ መቀጠል መብቴ ነው፣ እሱን እስካልተጭቶ ከደስታው ከእንጀራው ከዳቦ ምንም ነገር ሳይጎልባቸው ይሄ ኢትዮጵያ ውስጥ ያለ ነው። እንኳን ባህል ካለው ሰው ይቅርና እምነት ካላቸው ጋር በሰላም እንኖር ዘንድ ያሳስበናል ማለት ነው። ችግሩ የሚሆነው እኔን ናና ከኔ ጋር እኩል ሄደ ወንዝ ላይ ዋቀ ጉራቻ ክረምቱን አሳልፈ በጋውን ያመጣ እንደዚህ በል ብሎ አባ ገዳ ነኝ የሚል ሰው እዚህ ግንባሩ ላይ የሆነ ነገር አድርጎ ከዛ ሴቶቹ ከዛ እንትን አድርገው መጥተው ሲሉኝ እኔ እንዳላየውም እኔ ከአባቶቼ እጅ ማየው መስቀል ነው እንጂ በግድ መጥቶ ተጭኖ እንሂድ እንጂ ተብሎ የሚኬድበት ምክንያት የለም ማለት ነው። ኢሬቻን በዓል ልክ አብረን ቡና እንጠጣ፣ ሻይ እንጠጣ፣ ሰብሰብ ብለን እንደንስ እንጨፍር ምናምን እንደሚባለው እንደ ባህል ሳይሆን ሃይማኖት ከሆነ እኔ እዛ ሃይማኖት ውስጥ ገብቼ እንደዛ የምልበት ምክንያት የለም ማለት ነው። ግን እንዳልኳችሁ ቢቻለንስ ከሁሉም ጋር በምን ኑሩ ነው የምንባለው? በሰላም ኑሩ ተብሎ የተነገረን ስለሆነ ማለት ነው። እኔ ከማውቀው የሰው አፈጣጠር የተለየ ነገር እየነገረኝ ናና በኦሮሞ እምነት በኦሮሞማ ተጠመቅ ሲለኝ አልቀበለውም። በራሱ የማመን ግን መብት አለው። አሁን አንዳንድ ሰዎች አንተ አናት ላይ ቅቤ አልቀባው እኔ የቀባሁት ዛፍ ላይ ነው ምን አገባ ሀብታምነቴን ያመለክታል ምናምን ይላል። ድንጋይ ለምን አትቀባም? ለምን ዛፉን አትቀባም? ለምን መሬቱን ሁላ አትወለውልበትም? ከሞላ ከተረፈ ከምትበላው ከተረፈ ለምን አታደርገውም? እኔ አመች ተቃወምኩኝ። የኔ አናትስ መች ቅቤ አጣልኩህ? እኔ አንተ የምታመልከውን አላመልክም ነው ማለት። ዘመድኩንን ስናነሳ እንግዲህ ሌላ ጣጣ ሊኖርበት ይችላል ከኢሬቻ ወይም ደግሞ ከዚህ ሃይማኖት አንፃር ግን እንዴት እንመልከተው የሚለው መሰመር አለበት ብዬ አስባለሁኝና ዘመድኩን በቀለ ያወጣቸው መረጃ ከእድሜም አንፃር እሱ በጣም ብዙ የኖረበት ነው ብዬ አስባለሁኝና አሁንም ቢሆን እነዚህ መልእክቶች የሚያመሩን እኔ እንጃ ግን ምን ብዬ እንደምገልጸው አላውቅምና ላስከፋችሁም ስለማልፈልግ ይሄን ነገር ባልጠቀመው በጣም መልካም ነው ብዬ አስባለሁኝና አሁንም ግን የምንናገረው ነገር ኢሬቻ የሃይማኖት በዓል ስርዓት ነው፣ የሃይማኖት ስርዓት ነውና በዚህ ውስጥ እባካችሁ አትገኙ። አምና ብለብልፍር ነበር፣ ዘንድሮም እየደገምነው ነው። ለቀጣይ ዓመት ቢያንስ ሄዳችሁ ካላችሁ ሃይማኖታዊ ስርዓት ነው። ኢትዮጵያ የቀድሞ በዓል እንዴ አስቡት። አሁን ኢሬቻ ተብሎ የሚናገረው ምንድነው? ክርስቶስ እንኳን ሳይመጣ በብሉይ ኪዳን እንኳን አባቶች አንድ አካል አለ ብለው የሚያመልኩት እግዚአብሔር ነው ብሎ ነው ሐሳብ የሚያነሱትና ይሁን በጣም መልካም ነው። ክርስቶስ ሳይመጣ በፊት ብዙዎች አብርሃም እንኳን አምላኩን ፈልጎ አግኝቷልና በዚህ ዘመን ግን አምላካቸውን ፈልገው ያላገኙ በጣም ብዙዎች ናቸው። ስለዚህ ማንም ሰው የፈለገውን ሃይማኖት መከተል መብት ነው። አሁን ክርክራችን ባህል ነው ከሚሉት ጋር ነውና ባህል አይደለም፣ እኛ ሃይማኖት ነው የሃይማኖት ስርዓት ነው እያልን ያለነውና የድሮ አባቶች ተገልጦላቸውም የሚያመልኩ ከሆነ አሁን ግን ያለነው በአዲስ ኪዳን ስርዓት ውስጥ። ስለዚህ እነሱ በዚህ ውስጥ ሊጠቃለሉ ይገባል ብዬ አምናለሁኝ። በመጨረሻ ማስመለከታችሁ ቪዲዮ በዚህ በዋቄ ፈታ ወይም ደግሞ ዋቃ ጉራቻ ማን ነው ተብሎ በሚጠየቁ ነገር ውስጥ በዚህ ሃይማኖት ውስጥ ብቻ መንግስተ ሰማያት ሲኦል የሚባል ነገር የለም። እኛ አባት ሊተናገሩት ላስመልከታችሁ። ቅቤ ለመቀባት ዕጣ የወጣለት የአዲስ አበባ እንጨት ነው መሰል ዘንድሮ በባልዲ ተሸክመው መጥተው ተግርስ ተራሱ ሲቀቡት ነበረ። ስንት ምስኪን አልፋችሁ ነው መጥታችሁ እንጨት ሲቀቡ የነበረው። አያመል ጃሂልያ የድድብና ጥግ
የት ሀገር አዳ ነው? የሴት ልጅ ጭንቅላት ቅቤ በራቀው ዘበን እንጨት። ይህ መልእክቴ አላህ አላህ ለሚሉ ሙናፊቅ ኡስታዞች ነው። ሐራምን ሐራም ሐላልን ሐላል ለማለት ዘረኝነት አያስፈልገው። በመጀመሪያ በኦሮሞ በዋቄፈናው አመለካከት ውስጥ መንግስተ ሰማያት የሚባል ነገር የለም። ኃጢአት የሚባለው ጉዳት ሲደርስ ነው። ጉዳት ደግሞ ደረሰ ማለት ሰፉ የሚባል ነገር አለ። ሰፉ ከተሰበረ ጉዳት ይደርሳል። ጉዳት ከተደረሰ ኃጢአት ይፈጠራል። ሰፉ ምንድነው? ሰፉ ስርዓት ነው። ስርዓት ነው። ሰፉን ደግሞ ሰውም ፈጣሪም አውሬም ሁሉ ማክበር አለበት። ያ ብቻን ሰፉ አክብሬ አትሄድም። ይሄ ሰፉ ለሰው በደንብ እንዲገባው ከተፈለገ የሌሊት አውሬዎች ቀን አይወጡም። ቀን ከወጡ ሰፉ ሰበሩ። ሰው ላይ አደጋ ያደርሳሉ፣ እነሱም ላይ አደጋ ይደርሳል። ሰው ደግሞ ሌሊት ሄዶ የሌሊት አውሬዎች መውጫ ቦታ ከሄደ ሰፉ ሰበረ። ራሱም ላይ አደጋ ይደርሳል፣ አውሬዎቹም ላይ አደጋ ይደርሳል። ስለዚህ ይሄ ምድር ሰፉ አክብሮ ተቻችሎ እንዲኖር ነው። ኃጢአት መንግስተ ሰማያትና ገሃነም የሚመጣው ምን ሲሆን ነው? ኃጢአት ሲፈጠር ነው አይደለም? ኃጢአት የሚፈጠረው ሰፉ ሲሰበር ነው። ሰፉ አትስበሩ። ኦሮሞ የሚለው ምንድን ነው? ሰፉ ከሰበርክ ልጅህ፣ ቄህ፣ ህይወትህ እዚሁ ምድር ላይ ጣጣ ይገጥመሃል ነው። የኖፍ ከልቱ ይላል። አይሳካልህም። በቃ ሰፉ ሰበርክ። ሰፉ ስለሰበርክም ደግሞ የኛንትን እግዚአብሔር በፈላ ውሃ በምናምን ይቀጣል አይልም። እግዚአብሔር ለእያንዳንዱ ሰው አያና የሚባል ወይንም ጠባቂ መንፈስ ሰጥተዋል። ሰፉ ስትሰብር ምንድን ነው የሚያደርገው? እግዚአብሔር ጠባቂውን ያነሳል። ጠባቂውን ሲያነሳ አደጋ ላይ ትወድቃለህ እንጂ እግዚአብሔር ይሄን ስላጠፋህ እንዲቀጣሃለውም አይልም። ጀስት ሰፉን ወይ አያና እንደ ትራፊክ ውሰደው። ትራፊክ መኪና ያጋጫል እንዴ? አያጋጭም እኮ። ግን እሱ እዛ ባለመኖሩ መኪና ይጋጫል። ሰፉ እንደዛ አይነት ነገር ነው። አንተ አውቀህ ታከብራለህ፣ እሱን ከጣስክ ትጎዳለህ ነው። ስለዚህ ኦሮሞ የሚለው በምድር ላይ ሰፉ አክብር፣ እግዚአብሔር ይወዳል፣ በሰላም ትኖራለህ። እሱን ከጠበርክ ግን በምድር ላይ ችግር ይገጥመሃል። ነፍስህ ላይ ግን እግዚአብሔር ምን እንደሚያደርግ አናውቅም። የምድሩንም ብዙ አናውቅም። እዛ ምን አሳወቀኝ? እዛ የሚያደርገው ነገር አለው፣ ይከታተላል። ምን ይላል መሰለ? ጾታን ከምድር እውነትን ከሰማይ ከእግዚአብሔር መደበቅ አይቻልም። ቃመ ለፈን ዶክሰኒ ዱጋ ዋቀን ዶክሰኒ ይላል። እውነትን ከእግዚአብሔር መደበቅ አትችልም፣ አትሸውድም። ልክ ስንጸዳዳ ከታች ይታያል አይደለም? ሰውነትህን ከምድር መደበቅ የማትችል ከእግዚአብሔርም እውነት መደበቅ አትችልም። ስለዚህ አትዋሽ፣ አትስረቅ፣ ወይም በጠቅላላ ሰፉ አትስበር ነው። እና ሰማይ ቤት እንገባለን ብለን ብዙ የምናደርገው ተስፋ የለም። እዚሁ ሰፉ አክብሬን በሰላም ስንኖር እዛ ግን ጥያቄ አለ ይላል። ነፍስ በኋላ ትጠየቃለች። ተጠይቃ ምን ታደርጋለች? ምን ያደርጋታል? እሱ ነው የሚያውቀው። መጠየቋን ብቻ ነው። ይሄን ነው ማለት የፈለኩት። መልካም አቶ ሙሉጌታ፣ በመጨረሻም ቪዲዮን እንደተመለከታችሁት ነውና እኚህ አባቶች አይደሉም። ከነዚህ ጋር አንድ ሶስት አባቶች ሰሞኑን ሶሻል ሚዲያ ላይ ኢሬቻ ከመድረሱ በፊት ሶሻል ሚዲያ ላይ ወጥተው ሲናገሩ የነበረው ነገር ነው። እባካችሁን የሌላ ቤተ እምነት ተከታዮች በኢሬቻ ላይ የምትገኙ እጣን ይዞ የሚመጣለ ምንም ያደርጋል። ይሄ የሃይማኖት ስርዓት ነውና ያለ ሃይማኖታችሁ እየመጣችሁ አትበጥብጡን የሚሉ መልእክት አስተላልፈዋል። ይሄንን ቀድሞ ነው የተናገሩትና ብዙዎች ግን አሁንም ቢሆን ከምን አንፃር እንደሆነ ባናቅም በዚህ በዓል ላይ እየተገኙ ነው የሚገኙ። እኛን እንኳን ባትሰሙ እንዴት የዚህን እምነት ተከታይ አባቶች አትሰሟቸው? ይሄ ነገር በእውነት በጣም ሊሰራበት የሚገባ ነገር ነው ብዬ አስባለሁና ከዛ በላይ ደግሞ የሚያስተሳዝበን አቡነ ሳዊሮስ በዚህ በኢሬቻ በዓል ላይ ተገኝተዋል። ሳር ይዘው መስቀል ጨብጠው ተገኝተዋልና ይሄ እንደ አንድ ቤተክርስቲያን አባት በጣም የሚያሳፍር ነው። ብዙዎችም እኛን አይወክሉንም እስከ ማለት ደርሰዋልና ለማንኛውም ዋናው መልእክታችን በኢሬቻ ውስጥ ወንድማችን እፎይ እናመሰግናለን። ዘመድኩን መልካም የሆነ ነገር አስቀምጧል። ይሄንን እንኳን ማን ስፖንሰር ሲያደርገው እንደነበረ ያወጣው መረጃ ነውና ለማንኛውም ሁላችሁም ከዚህ ብትቆጠቡ በጣም መልካም ነው። እዚህ ሄዳችሁ ክርስቲያን ኦርቶዶክስም ካላችሁም ንስሐ ግቡ። ቀጣዩ አዲስ መረጃ እስካገኛችሁ ቸር እንቆይ። የተማጸነ ከሳትም ወጣ ከሞትም ዳነ
እጆቼን ይዘ አንተ የመራ ስንቱን አለፍኩ ስንቱን መከራ ለካ ሲያልፍ ቀን ሁሉም ይረሳል ረሃብ ስደቱ